ጸሎት በማንኛውም ቦታ ላይ እና በማንኛውም እንትን መጸለይ ትችላለህ። መስገድ ግን ወደዛ አቅጣጫ አድርገህ ነው መስገድ የምችለው ሲባል ጸሎትና ሰላት ይለያያል ማለት ነው። እና አንተ ደግሞ በጀማ ይሰግዳሉ ስትል እኔ ልዩነት እንዳለው ነው የተረዳሁት ማለት ነው። ስለዚህ በቃ በጀማ ይሰግዳሉ ስትል ጸሎትና ስግደት እንደሚለያይ ነው። ልክ ነሽ እኮ ቅድምም ያልነው አሁንም እኮ ያልኩት እኮ እሱ ነው። ሰላት የሚለውን አረብኛ ቃላቱን ወደ አማርኛ ስንቀይረው አቻ ፍቺ የለውም። ስለዚህ አሁን እናንተ ጋር ግን ለመግባባት ወይም እናንተ ስታወሩ ምን አሁን ለምሳሌ እኔ ስሰግድ ብታይኝ ምን እያረገ ነበር ብትይ እየጸለየ ነበር ትያለሽ። ጸሎት ግን ማለት ዱዓ ነው። መጸለዩ ይሄን አርግልኝ ነው። ሰላት ግን አቻ ፍቺ የለውም። ለዛም ነው ላይክ ሰላት የሚባለው ነገር ትራንስሌት አረብኛም ሰላት ነው፣ ወደ አማርኛም ብትቀይሪ ሰላት ነው። ወደ እንግሊዘኛ ራሱ ስትቀይሪ ሰላት የሚለው ፕሬየር በሚል ይመጣል። ግን ፕሬየር ማለት ደግሞ ለምሳሌ አሁን አንቺ ከታመምሽ ካን ዩ ፕሬይ ሚ ትያለሽ ወይም ጸልይልኝ ትያለሽ። ያ ማለት ግን ስገድልኝ እያልሽው አይደለም። ሶ ሰላት የሚለውም ፕሬየር በሚል ይመጣል። ሶ ይሄኛውም ነው ወደ እንትን ስትገቢ በጸሎት ደረጃ ነው የሚመጣው። ገብቶሻል። በስግደት ደረጃ ደግሞ ከሄድሽ ደግሞ አሮንና ቅድም አሁን በውዱም ደረጃ ያልኩት አሮንም ወይም ደግሞ አሮንና ሙሴ ከመጸለያቸው በፊት ይላል ምን ያረጉ ነበር? እጃቸውና እግራቸውን ይታጠቡ ነበር ይላል። ለምሳሌ አሁን አንቺ ቤት ሆነሽ ጸሎት ለማድረግ ስትነሺ ፈጣሪ ይሄን አርግልኝ ያንን አርግልኝ ስትይ እጅሽና እግርሽን አትታጠቢ። ለሰላት ግን እኛ ሙስሊሞች ግን ልንሰግድ ስንቆም ግን እጃችንና እግራችን ወይም ደግሞ የተወሰነ የሰውነታችን ፓርት እንታጠባለን። ፊታችንም ሌላ የውዱ ስርዓት አለው፣ ብቻ እንታጠባለን። ስለዚህ ሙሴ የሚያደርገው የነበረውን ጸሎት እንደኔን ላይክ እንደ ኖርማል ጸሎት ሳይሆን የስግደት ጸሎት ነበር የሚያደርገው። ምክንያቱም ከመስገዱ ከመጸለያቸው በፊት እጃቸውና እግራቸውን ይታጠቡ ነበር። አሮንንም ቤተሰቦችም ከጸሎታቸው በፊት እጃቸውና እግራቸውን ይታጠቡ ነበር ይላል። ውዱ እያረጉ ነበር ነው። አይገስ ግልጽ መሰለኝ። ለምሳሌ አሁን አንቺ ቤት ሆነች ጸሎት ላርግ ብትይ ቅድምም እንዳልኩሽ ተነሽ ዝም ብለሽ ፈጣሪ ሆይ እንዲያርግልኝ እንደዚህ ያርግልኝ ከክፉ ጠብቀኝ ብለሽ ነው የምታረጊው። እጅሽና እግርሽን ግን አጥበሽ በቃ እኔ ያልኩት እሱን ነው። ስለዚህ እነዛ ሙሴና አሮንን እንደ መጽሐፍ ቅዱስ ዘገባ የሚያረጉትን የነበረውን ኖርማል ጸሎት ሳይሆን የስግደት ጸሎት ነበር። ያ ማለት በአረብኛ ብታስቀምጪ ሰላትን እየሰገዱ ነበር ማለት ነው። ለምን እኛ ሙስሊሞች ለምሳሌ አሁን እኔ ዱዓ ሳረግ ውዱ ማድረግ አያስፈልገኝም። በየሄድኩበትም ቅድም እንዳልሽው ላይክ ዝም ብዬ ፊቴም ወደ ካባ ማዞርም አይጠበቅብኝም። አላህ ሆይ እንዲያርግልኝ ከክፋት ጠብቀኝ፣ ጀነትን ስጠኝ፣ ከአዛብ ጠብቀኝ ብዬ ዱዓ ላረግ እችላለሁ። ውዱማ አያስፈልገኝም። ለሰላት ከሆነ ግን ውዱ ማድረግ ያስፈልገኛል። ስለዚህ እነ ሙሴም ሲጸልዩ እጃቸውንና እግራቸውን ይታጠቡ ነበር። ለዚህም ነው ነብያቶች ሙስሊሞች ነበሩ የምንለው ማለት ነው። እና ኢየሱስም ደግሞ ሲሰግድ ማለት ነው ኢየሱስም ያንን በምን ጋርዴሞኖስ በምንድን ነው የሚለው ሐሰኔት ረዳኛለህ ግንባሩንም ወደ መሬት በመሬት አርጎ ለፈጣሪው ጸለየ ነው የሚለው። ምኑን ያረግ ግንባሩ ማለኩና መስገድ እኮ ክርስትናም ላይ ሆኖም አለ አይደል እንዴ? በአመት አንዴ አይደለም የሚሰግዱት ስግደት የሚባለውን ነገር? አይ በአመት አንዴ ሳይሆን የራስህ እንትን የምትልበት ለኃጢአት ይቅርታ የምትጠይቅበት የራስህ የሆነ ስግደት እንትን ማለት ትችላለህ እንጂ ያማ ማማት ነው የሚባለው። በአመት ሁሉም ሰው የታዘዘው ነገር ነው። ግን እኔ ለኃጢአቴ በራሴ መስገድ አለብኝ። ኦኬ። እና ከመጸለይሽ በፊት እጅሽና እግርሽን መታጠብ ግን አይጠበቅብሽም ማለት ቅድም እንዳል ቸርችም ስንሄድ አንታጠብም ላልሽው ማለት ነው። ሐሰን አለ ኢብኑ አለ አለን ሐቢቢ እየሰማን ነው እኮ። እሺ ታነች ጥያቄ ተመለሰ ወይ ተመለሰልሽ? ይሁን በቃ ግን ያው እኔ እንደሚለያይ ነው የቀደምም ዱካን ቤት እንደምታወሩ እንደሰማሁኝ ሰላትና ጸሎት እንደሚለያይ ነው። መታጠባቸው ደግሞ ለሰላት ነው ካስባለው እሺ ችግር የለውም በቃ። አዎ ዝግጅት ነው። ያው አምልኮ በመስገድ ይፈጸም። ቀጥል ሐቢቢ ኢብኑ ቀጥል። ያ ችግር የለም እንትን ነው ሶላት የሚባለው ነገር ራሱ
የምን ኮምቢኔሽን ነው እኛ እስልምና ላይ ማለት ነው። አንደኛ ቀውል አለው፣ ንግግሮች አሉት። ገብቶሻል? ጸሎቶች ራሱ አሉት። ጸሎት ልትዩ ትችያለሽ፣ ግን ሶላት ግን ጸሎት ብቻ አይደለም። ጸሎት ፕላስ እንትን አለው አመል፣ ይሄ አመሉል በደን የሚባል አለው። አካላዊ ተግባር የሚባል ነገር አለው። ሱጁድ ትወርጃለሽ፣ ሩኩ ትነሻለሽ ምናምን። ከዛ ባለፈ ደግሞ የእነዚህ ሁሉ ነገሮች አሉት ማለት ነው። ሶ ከዛ አንፃር ነው ሶላት የሚባለው ነገር ጸሎት ብቻ አይገልጸውም ያለው እንጂ ሶላት ራሱ ዱዓ ነው። ሉገተን ምንድነው ራሱ ሄዳችሁ ብታዩት አሁን የሶላትን ዲፊኒሽን ሉገተን ዱዓ ነው የሚለው። በቋንቋ በላንጉዌጅስቲክ ሚኒንጉ ምንድነው? ዱዓ ማለት ነው።